ፈጩ በሩ በቃ እሺ፣ አንድ ያውሩ ሃይሚ። እኔ ከዚህ በኋላ እዚህ ነው የምኖረው። ምን ማለት ነው? እዚህ ቤት ነው የምኖረው። ምን ማለት ነው? ብሩክ አለማየሁ ሃይሚ ቤት አብሬሽ ነው የምኖረው። ሃይማኖት ታደሰ ለምን ሲባል ማለት ነው ከአንቺ ጋር ነው የምኖረው ነገራቶች እስካስተካከል ብዬ ደግሞ ነገራቶች እስኪስተካከሉ ምናምን ብለህማ ልቦና አንጠልጥለህ እንደዚህ ብለህ ሳይሆን በቃ እኖራለሁ በቃ ወንድ ልጅ ቆረጠ ነው በቃ እንዴ እኔና የመመለስ አብረን የመሆን እንደ ድሮ አብረን በቃ ምናምን የመሆን ቻንስ ብዬ እውነቴን ስነግርህ እንደዚህ አይነት ሀሳብ ካለ ከሃይሚ ጋር የመግባባት ሀሳብ ካለ ወደ ጋሽዬ ጋር መልሳት ትንሽ ሬሪ ሆነ ይመስለኛል ትንሽ የጠበበ ይመስለኛል እና አዱን ነው ታቸዋል ትዳርም ቢሆን ሁለት እሳት አንድ ላይ ምንም አያረግም አይደል? አንድ ሰው ውሃ መሆን አለበት። ስለዚህ ማን ነው ውሃ የሚሆነው? ምክንያቱም ኦሬዲ ባለፈ ነገር አሁን ባልተፈጠረ ነገር ላይ እኔና ሃይሚ ይችን ልጅ መጋፈጥ ነበረብሽ። ምን ታመጣለች? ቆይ ምንም የምታመጣው ነገር እኮ የለም። ባለፈ ታሪክ እንዲህ ስታስፈራራሽ እንደዚህ አልፈልግም በቃ። በጣም ብዙ ሰው የሚከፋ ሰው ይኖራል አይደለ? ይኖራል። 100% እርግጠኛ ነህ። ነገር ግን የእናንተ ደስታ አይበልጥም? የእናንተ ምቾት አይበልጥም? ለእኛ ብላችሁም አንድ ላይ እንዳትሆኑ። እኔም ደስ አይለኝም። የሃይሚን አዱኑ ደስ ይላታል ብዬ አላስብም። የክብር ጉዳይ ስለሆነብህ ነው እንጂ ሃይሚዬ ካጠገብህ እንድትርቅህ አትፈልግም። ሃይሚዬም ካጠገቧ እንድትርቃት አትፈልግም። እንግዲህ ማመንም ያለ ማመንም ቅመሟ ያንቺ ድርሻ ነው። እኔ ምንም ላደርግ አልችልም ከዚህ በላይ ምክንያቱም የቡቡዬም ትልቁ ችግራቸውን ተነጋግረው መፍታት አይችሉም። ይሄ ነው ብዙ የምኖርላቸው ነገሮች አሉ። በዛ መሀል አንዷ አንቺ ነበርሽ፣ ሃይሚ ነበረች። ላት ለሃይሚና ለእናቴ ለወንድሞቼ ብሏል ብሩኬ። እንግዲህ ሰምታችሁታል አይደለ? ቤተሰብ ልንግባባ ካልቻልን ዋናው ሰላም ነው። የአእምሮ እረፍት ካሌለ እንቅልፍ እንኳን እኮ ሰላም አይደለም። ከተግባቡት ሰው ጋር ተኮራርፎ ለደቂቃ እንኳን መኮራረፍ በጣም ይደብራል፣ በጣም ያስጠላል። ደስ ይበለው ብለሽ ነው ማትበዩ ይሄ ድሮ ማለት ነው። ተገርፌ አባቴ ገርፎኝ ከዛ ምግብ አልበላም እላለሁ። አባቴ መሰለኝ ዛሬ ብሩኬ ትንሽ እኔ ጭቅጭቅ አልፈልግም። ለማንኛውም ካሜራ ይዤ ነው የመጣሁት። እኛውም አሁን ብሩኬ አብሮሽ ልኖር ነው። ሃይሚ በእርግጠኝነት አብራችሁ ስትሆኑ ሰይጣኖቹ ሁሉ ገለል ይላሉ ብዬ አስባለሁ አይደል? ቤተሰቦች እንግዲህ ቤተሰቦች የምትሉትን ምርጫ ነው ብሩክ እያደረገ ያለው። ነገር ግን ማለት ነው አንድ ጥያቄ ያለኝ፣ በግርግር ልትገባ ነው እንዲህ በቡዬ አልገባኝም። እንዴት ነው ነገሩ? የዛሬ ቪዲዮ አቤት አነጋገር፣ አቤት አገላለጽ። በሃይማኖት ጉዳይ የተጣላችሁ ሰዎችም ሃይማኖት ነክ እንደዚህ አይነት ነገር ያደረጋችሁ እንዲሁም ስለተፈጠረው ችግር ዝርዝር አርጎ ዜና በዝርዝር አቦ እኔ እኮ ብያችኋለሁ። እሱ በትክክለኝነት ኢንትሮ ከሰራ እያንዳንዷን ነገር የረብሻ ያለውንም እንደዚህ አይነት የተፈጠረውንም ሁሉንም ነገር ያብራራል። ነገር ግን እነሱ በስነ ስርዓት እድል አልሰጡትም እንዲያወራ። ሃይማኖትም ልትረዳው ፈቃደኛ አይደለችም። በራሷ መንገድ ነው እንጥር ውጥር ብላ ዘፋኝ እኮ ነው። ቤተሰብ ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ዛሬ እንግዲህ በሃይማኖት መኝታ ቤት እንገኛለን ቤተሰቦች። እሱም እንግዲህ ፍፄ ግን ስራቸው እናንተ አያስቅም። ወይኔ ወይኔ ብሩክና ሃይሚ ባይኖሩ በማን እንስቅ ነበር? በማን እናለቅስ ነበረ? ወይኔ በጣሪ የዛሬ ቪዲዮ ማለት ነው በጣም ነው ያሳቀኝ። በጣም ምንም ያሳዘነኝ ፓርት የለም፣ ግን ፍፄ ያሳዝኖኛል ዛሬ። እናንተ ፍፄ ያሳዝኖኛል። ምክንያቱም በቃ ምስጊን ሄድልኝ አለችው። ሃይሚዬ ደግሞ ዛሬ አይባልም እኮ ሃይሚ ግን እንዴት ነው ሰው የምታስቀየሙ በምላሷ? ግን ምንድነው? በስመ አብ አይባልም እኮ። አሁን ፍፄ አንቺ ጋር መሆን ፈልጎ አይደለም እኮ ሁን ትቀመጣለህ ተብሎ ነው ከበላይ አካል ነው ያዘዘበት። ስለዚህ ሃይሚዬ ደግሞ እንደዛ ብለሽ ማስቀየም አልነበረብሽም። እሱ ፈልጎ ልቀመጥ ቤትሽ ብሎ እኮ አይደለም የተቀመጠው። ኧረ ተይ ሃይሚዬ ምላስሽን ሰብሰብ አድርጊ። ተይ የሚጠቅምሽን ነገር ነው እኛ የምንመክርሽ እኛ እህቶችሽ። ለማንኛውም ማለት ነው ዛሬ ብሩኬ ስላለፈ ታሪኩ ዝርዝር አድርጎ ለኛም አስረድቶናል። ሃይሚም ይሄን ቪዲዮ ሰምታ መረዳት ግዴታዋ ነው። እንግዲህ ያቺ ልጅ ማለት ነው ማንም ሰው ጥሏችሁ ሄደን ነገር ማለት ነው ብዙ ነገር ይኖራል እንግዲህ በህይወታቸው ውስጥ። ምናልባት ያቺ ሰው በዛን ሰዓት ያለችበት ሁኔታ ጥሩ ነገር ላይሆን ይችላል። ብዙ ነገሮች አሉ። ሱሰኞች እንሆናለን። ብዙ ነገር አለ በዛ ህይወት ውስጥ። ምናልባት አሁን እሷ ያለችበት ነገር ወይ ጥሩ አይደለም ወይ መጥፎ ነው ወይ ብቻ የሆነ ሰንበዲ ምናልባት እሱ ሲለወጥ ስታየው በቃ በእንደዚህ አይነት ሴራ መታ ምናልባት ብሩኬ እንደምታዩት
ከሀይሚ ጋር ያለው ግንኙነት ሴኩሪቲ ነው። ሶ ይሄንን ነገር አበላሽቼ ሴት ልጅ እውነት ለመናገር ብሩኬ በጣም ትክክል ነው። እውነት ሴት ልጅ ያጣችውን ፍቅረኛ ወደ ራሷ ለመመለስ ብዙ አይነት መንገድ ትቆፍራለች፣ እውነት ለመናገር ማለት ነው። ነገር ግን እዚህ ጋር የሀይሚ ድክመት ነው። በቃ የምሬን ስላችሁ የሀይሚ ድክመት ነው። ሀይሚ ድክመቷ ምንድነው? ይሄንን ነገር ስለሷ በእንደዚህ አይነት መልክ ሳይሆን ብሩኬን የፈጀውን ቀን ይፍጅ ማለት ነው። ብሩኬን ጥርጥር አድርጋ መጠየቅ ትችል ነበር። ሀታ ካሜራ ደብቃ ራሱ ምን አይነት ምላሽ እንደሚሰጣት ራሱ ቪዲዮ ቀርጻ ማስቀመጥ ትችል ነበር። ከዛ በኋላ እያንዳንዱ ነገር ሲፈታ ብሩኬ ያለፈ ታሪኩን ጠይቄው እንደዚህ ተጣልተን እንደዚህ ነበር ብላ ቪዲዮን መልቀቅ ትችል ነበረ። እውነቴን ስነግራችሁ ግን ብልሃት የላትም ሀይሚ። እውነቴን ስነግራችሁ ማለት ነው። ቶሎ ትጉ ነው በቃ ቶሎ ትግ ነገሮችን በቃ የሆነ ማረጋጋት ምናምን ማሸነፍ የሚባለው ነገር የለም። ቶሎ ውሳኔ በቃ እንለያይ፣ ከህይወት ልውጣ። እንደዚህ ብሎ ደግሞ እስከ መቼ ነው የሚኖረው? ብሩኬ ደግሞ ወደ ብሩኬ ስንመጣ ደግሞ ማለት ነው የሆነ ጥያቄ የሆነ ሪስክ ሲኖር የሆነ በቃ በሰዓቱ ቡ ይላል፣ ይናደዳል በጣም በቃ የሌለ። ሰሞኑን ሶፋ መስበር ነው የቀረው እንዳያችሁት። ዛሬ ይኸው ውሃ ሆኖ መጣ። ዛሬ እንግዲህ አስቡት ታዲያ። እንደዚህ እስከ መቼ ድረስ ነው እኔ እነዚህ ልጆች ተግባብተው ኑሮ የሚኖሩት? ሲቀጥል ደግሞ ለኛ ብላችሁ አሁንም ቢሆን የማትፈልጉትን ህይወት እንዳትኖሩ። እኔና ሀይሚ በመለያየታችን ብዙ ሰው ያዝንብናል ብላችኋል። እናንተስ ውስጣችሁ ልባችሁ አያዝንም? ሀይሚ ልቦ አያዝንም? ብሩክ ልብ አያዝንም? ለእናንተ ለራሳችሁ ቅድሚያ አታስቡም? እኛን ተውንሽ፣ እኛ ሁለተኛ አካል ነን። እናንተ የምትኖሩት ህይወታችሁን እናንተ ናችሁ። ምቾት ካልተሰማችሁ ማንም ሰው ለብሶት ለሚሄደው ልብስ ለራሱ ለውስጡ ምቾት ከነሳው ያ ጓደኛ ያምርብሃልና ልበሰው። እድሜ ልክህን አታውልቆ ቢላ ማለም ማውለቅህን አትተውም አይደል ብሩኬ? ስለዚህ ምቾት የሚሰጥህን ነገር ነው መኖር የምትችለው። ብዙ ጊዜ እኔና ሀይሚ እንዲህ ተስፋ ቆርጠናል፣ እኔና ሀይሚ እንዲህ ሆነናል ባትል ደስ ይለኛል ወንድምየው። የልቤን ስነግርህ በጣም ስለምወድህ በጣም ስለማከብርህ ባነጋገርህ በድርጊትህ በጣም ስለምኮራብህ እችን ነገርህን ብታስተካክል በጣም ደስ ይለኛል። በትህትና ስነግርህ ማለት ነው። በዛ ላይ ሀይሚ ደግሞ ብሩኬን ለመረዳት ጭንቅላትሽን ክፍት አድርጊው። በቃ ጭንቅላትሽን መቼም ክፍት ካላደረግሽ ሁሌ የሆነ እልህ ከወንድ ጋር ፉክክር ከወንድ ጋር የሆነ በቃ እንዲህ ሆነ አልሆነም የሆነ እንዴት ነው በቃ አንዳንዴ የሆነ ፍንክች አልልም በቃ የሚል ነገር እንደዚህ አይነት ሙድ አታራምጂ። በቃ ከብሩክ ጋር መኖር ካማረሽ፣ ጓደኝነት መመስረት ካማረሽ ሀይሚ ጸባይሽን አስተካኪ መጀመሪያ። በቃ በትንሽ በትልቁ እንፍል አትበይ። ሁሉንም ነገር ችግር ሲፈጠር በህይወታችሁ መካከል በሀይሚና በብሩክ መካከል ሁለታችሁ ብቻ ፍቱ። ፍፄ ምን አገባው? ሄኖክ ምን አገባው? በቃ ብሩክና ብሩክ ብቻ ነው የሚያገባው። እኔ ዛሬ ከተረዳሁት ዛሬ ከተናገረው ነገር ብሩኬ ማለት ነው። ብሩክም ብትሆን የሆነ ችግር ተፈጥሮ ብሩኬ እንደዚህ ሆነ ስትባል እሷ ላይ አንቺ እንደዚህ ነሽ ምናምን ብሎ መጮህ ሳይሆን ተረጋግተህ ለማስረዳት መሞከር። በቃ መረጋጋት መቻል። አሁን ከዚህ በኋላ እኮ ልጅነት የለም ቤተሰቦች። የምሬን ስላችሁ ሁላችሁም የራሳችሁን የሆነ የህይወት ተሞክሮ ይኖራችኋል። ስለዚህ ምክር አገልግሎት ብትሰጧቸው ደስ ይለኛል እኔ። ምክንያቱም እየተዋደዱ ለምን ይለያያሉ? ይሄን ያህል ጊዜ ሀይሜም ጊዜዋን አቃጥላ ብሩኬም ጊዜውን አቃጥሎ ከዛ እንደገና ሌላ ሰው መልመድ ያስጠላል። እንደ እናንተ ሆነን እኛ ስናስባችሁ ግን ደግሞ ምቾት የማይሰማችሁን ነገር ሁሉ ጊዜ እየተጣላችሁ እየተጨቃጨቃችሁ ሰው እንደዚህ በዚህ ልክ ከሚሰድባችሁ በቃ ጀስት አንተም ጥሩ ወንድሜ ነህ እኔም ጥሩ እህት ሆናለሁ ብላችሁ መንገዳችሁን ለይታችሁ መኖር ትችላላችሁ። ነገር ግን አሁን ብሩኬ ዛሬ ያደረከው ነገር ጥሩ ነው። ነገር ግን ቴዲ ሶፋ ላይ ተኛለሁ ሲል አንተም ሶፋ ላይ ተኛለሁ ብለህ ሄድክ። ሻንጣ ብቻ ነው የቀረህ። ቡቡዬ ምን አስበህ ነው? እኔ እኮ እኔ ዛሬ በጣም መሳቅ ነው የሞትኩት። የምሬን ስነግራችሁ እግዚአብሔርን ወንድምዬው ተው እንጂ እንደዚህማ ኩረጃ አታስተላልፍ። የምሬን ስነግርህ በቃ ከአንቺ ጋር መኖር አለብኝ። ሶፋ ላይ ለምን ትተኛለህ? አልጋ አለ አይደለ? አልጋ አለ። ስለዚህ እሷን ከግርጌ አንተ ከራስጌ መተኛ ትችላላችሁ። አለቀ። ከመካከላችሁ ትራስ አስቀምጡ። ኸላስ በቃ አለቀ። ከዛ ሰይጣኑ ራሱ ይሄዳል። ተጣሉ ተናጭ የሚላችሁ ሰይጣን ይሄዳል። እና እስኪ አብራችሁ ኖራችሁ እስከማያችሁ ቸኩያለሁ። በማታ ቪዲዮ ቅረጹልን ማን እንደሚረብሽ ማለት ነው። ወይኔ ዛሬ በሳቅ ነው የሞትኩት ከብሩኬ ጥያቄ
የሃይሚ መልስ አብሬሽ ነው የምኖረው ምን ማለት ነው ሃይሚ? ወይኔ በሳቅ ሞትኩኝ እግዚአብሔርን። ኧረ ወይኔ ልቤ ፍርስ ያለው ቪዲዮውን እያየሁት ማለት ነውና እኔ ከብሩኬ የተረዳሁት ነገር እንግዲህ ይሄን ይመስላል። በእርግጠኝነት ቴዲ ምን ቀረኝ ብሎ ይመጣል ካሁን በኋላ ወይ ደግሞ ብሩኬ የለም ብሎ እንግዲህ አንኳኩቶ ይመጣና ሌላ ችግር ሊፈጠርም ይችላል። የድራማው ያላለቀው ታሪክ ማለት ነው። ብቻ ዛሬ ብሩኬ ቆንጆ ፍንጭ አውጥቷል። ነግሬያቸዋለሁ እኔ ብሩኬ ወይኔ ሲሳቸኩ ይለወሬ መግቢያ ከሰራ ሁሉን ነገር ግልጽ ያደርጋል። ለዛ ነው እሱ እንዳይሰራ አድርገውት ካሜራ እያበሩ ሲጠሩት የነበረው። ያ ሁሉ ፉከራ ብላለች ሃይሚ። ምንም ዝም እኮ ነው ያለው። ዛሬ በስነ ስርዓት ነው ያስረዳው ቪዲዮው ማለት ነው። እና ይቅርታ ጠይቃታለሁ። ያ ሁሉ ይቅርታ ለመባል ታዲያ ይሄ ሁሉ ህዝብ እንዲህ መባላቱ ምን አስፈለገ? አይ ቡቡዬ አንዳንዴ እኮ ታሳዝነኛለህ ወንድሜ። እንዲሁ ምን አስፈለገ እንደዛ ስጋህን ሲወጫጭቁት? በነገራችን ላይ ምንም የሚመጣብህ ነገር የለም። ዛሬም ብሩክ ነህ፣ ነገም ብሩክ ነህ፣ ሁሌም ትነግሳለህ። ምንም ችግር የለውም። ነገር ግን ያው በመካከላችሁ ሁለታችሁ እንደዚህ አይነት ነገር የሆነ ቂም እየተያያዛችሁ እኔና እሷ አብረን አንኖርም፣ እድሉ ጠባብ ነው ምናምን እያላችሁ አሁንም ቢሆን ለጠላታችሁ እድል አትስጡ። ሃይሚን ብትሆኚ ሰከን ብለሽ ብሩክ የሚልሽን አዳምጪ። ብሩክም ደግሞ በቃ ወስን። ወንድ ልጅ ከወሰነ ወሰነ ነው በቃ። አሁን ከሃይሚ ጋር አብረህ ስትሆን ሃይሚ አንድ ነገር ማወቅ አለባት በቃ። ስለዚህ እንደዛ ብዬ ነው የማስበው እንጂ አሁንም አጠገቧ ሆነ እሷን ብትጠብቃት እኔ ዶሮ ነኝ ወይ ነው የምትለው። ምክንያቱም ለሴት ልጅ መሆን ያለበትን ነገር በቃ ላድርግ ብላ ወስን፣ ብሩክ ማለት ነው። ሴት ልጅ የምትፈልገውን ነገር ብዙ ነገር እንግዲህ ከፍቅረኛ ይኖራል። ያ ነገር ሚዲያ ላይ አይወጣም ካልክም ደግሞ እንስማማለን ወንድማችን ማለት ነው። ከዛ ውጭ ግን አደራችሁን ሃይሚ በጥፍርሽ እንዳትዋጥጨው ወንድማችንን አደራ። ብሩኬ ሃይሚን በጥፊ እንዳትላት አደራህን። ምክንያቱም ዛሬ ፍፄ ይሄዳል። ብሩክና ሃይሚ ናቸው ቤት የሚያድሩት ማለት ነው። እንግዲህ ሃይሚ መኝታ ቤት ነች፣ ብሩኬ ሳላ ነው የሚተኛው ማለት ነው። ሶፋ ላይ ነው የሚተኛው። ስለዚህ ፍፄ ጎ አውት ተብሏል ማለት ነው። ግን ሃይሚዬ በዙሪያሽ ያለን ሰው አታስቀይሚ። ፍጹምን ውጣልኝ ሂድልኝ አይባልም፣ በፍጹም አይባልም። ላንቺ ብሎ እንደዛ ጉብጥ ብሎ እንዴ ተው እንጂ እንተሳሰብ። እናንተ እየተቀያየማችሁ እኛ እንዴት ልንግባባ? እንዴት ከእናንተ ቪዲዮ ምን እንማር እንዴ? ተይ እንጂ ሃይሚዬ ሰከን በይ በቃ። ብሩኬ ሰከን ብሎ ሲመጣ አንቺ ግውጥ ያለሽ፣ ሃይሚ ሰከን ብላ ስትመጣ ብሩኬ ግው ይላል። ታዲያ እንዴት ሆናችሁ ነው የምትግባቡት? እየተዋደዳችሁ እየተፋቀራችሁ መንገድ የምትከፍቱት ለጠላት እናንተ ራሳችሁ ናችሁ። ለምን ሲባል መዋደድ እያለ ሺህ ዓመታት ኖሩ። እንግዲህ ፈጣሪ እስካለው ድረስ በፍቅር ኑሩ። በፍቅር ለመኖር ደግሞ ምንም የሚጎላችሁ ነገር የለም። የሰው መውደድ አላችሁ፣ እግዚአብሔር ይወዳችኋል፣ ፈጣሪ ይመስገን። ስለዚህ ጸባያችሁን ደግሞ እናንተ አስተካክላችሁ መኖር ካቃታችሁ ምንም ልንረዳችሁ እኛ አንችልም። በእውነቱ ከሆነ ቤተሰቦች ዛሬ የተረዳሁት ነገር እንግዲህ ሃይሚም ደግሞ በዚህ ልክ ወንድ ልጅን ማስለመን ጥሩ አይደለም። በቃ ልመናም አያስፈልግም። በር ክፈት ልመና፣ ምግብ ልመና። የምትበይውም ለራስሽ ነው፣ በር የምትከፍቱም ለራስሽ ሰላም ነው። በቃ አለቀ። ስለሚወዱሽ ነው የሚለምኑሽ፣ ስለሚወዱሽ ነው ከጎንሽ ሆኖ ጠላትሽን እንከላከልልሽ የሚሉሽ እነ ፍፄ። ብሩክሽ ተይው፣ ብሩክን እንተውልሽ፣ ፍቅረኛሽ ነው። ምንም ያክል ዋጋ መክፈል ስላለበት እሱን እንተውልሽና ሌሎቹን ሰዎች ግን ሄኖክም ቢሆን ትክክል ነው። በጓደኛው ሳይዝ የተናገረው ያለፈ ታሪክ ያለፈ ነው፣ ትክክል ነው። እሱን ስለተረዳው ነው፣ እሱም ተናግሮታል። ስለዚህ ልትጠያቸው አይገባም ባይነኝ እኔ የኔ ውድ ቤተሰቦች። ዛሬ እንግዲህ ከብሩኬ የተረዳሁትና ያወቅኩት ነገር ቢኖር በባለፈ ታሪካችሁ ማንኛችሁም ሰው ቢኖራችሁ እንዳትጸጸቱበት፣ ከኛ ተማሩበት ነው እንግዲህ ያስተላለፈው መልእክት። እንግዲህ ያቺ ሴት እንግዲህ ብሩክን ለማግኘት በሃይሚ በኩል ብዙ ነገር ልትመጣ ትችላለች። ነገር ግን ሃይሚ ደግሞ ከብሩኬ ጋር ያለውን ነገር ታውቃለች። ምን አይነት ቦታ እንዳለ ለሷ ያውቃል ታውቃለች። ያንን ሁሉ እያወቀች ሁሉንም ነገር ከሱ ጋር መጨረስ ትችል ነበር እና ሌላ ጦስ ውስጥ ገብታ ቴዲና አምጥታ እንደገና ሌላ ወንጀል ብሩክ ማደባደብ ምናምን፣ ይሄ ሁሉ ጣጣ አይመጣም። ስለዚህ ሴት ልጅ ብልሃተኛ ሆና በቃ የራሷን ችግር ማንም ሰው ሳይፈታላት ራሷ መፍታት መልመድ አለባት። ይሄ ነገር አንቺኑ ራስሽን ያስተምርሻል፣ እኛን ሳይሆን ማለት ነው። እኛንም ያስተምረናል፣
አንቺንም ያስተምርሻል ማለት ነው እንጂ ለጠላት ቦታ መንገድ መክፈት የለብሽም። ቤት ቀየርሽ አልቀየርሽ ምንም ትርጉም የለውም። ባለሽበት ቦታ ጠንካራ ሆነሽ ነገራቶቹን ተጋፍጠሽ ማለፍ ነው ያለብሽ ሀይሚ ማለት ነው። ሶ በዚህ ልክ ልመና ይሄ ምናምን አያስፈልግም። የምሬን ስነግራችሁ እና ፍፄያችን ዛሬ በጣም አሳዝኖኛል። ያው እንግዲህ ፈጣሪ ከእናንተ ጋር ይሁን። ነገ እንግዲህ ጥሩ ቪዲዮ እንጠብቃለን ቤተሰቦች። ዛሬ እንግዲህ ብሩክ ሀይሚ ጋር ነው የሚያድረው። የነገውን እንጠብቃለን። ግን በግርግር ገባህ እኮ ቦቡዬ ገባህ እንዴ? ሰርግ ላንበላ ነው እንዴ? አልገባኝም ነገሩ። እኔ አላልኩም ቤተሰቦች፣ እኔ አላልኩም እኔ። ለማንኛውም ይመቻችሁ። ሀሳባችሁን ኮመንት ስር አስቀምጡ። እንግዲህ ብሩኬ ያው እነ ቃልዬ እንግዲህ ተቃጠሉ። ያው ደስ አይላችሁም እዛ ገብቶ በመኖሩ። ምክንያቱም ፍቅር ክንግለጽ ምናምን ሲሉ ነበረ። ይሄ የኔ ውሳኔ ነው ብሏል። በውሳኔ ብትናደዱም ማንም አይመለከተውም። ለሀይሚ ደህንነት ሲባል ቤቷ መግባት አለብኝ ብሎ ወስኗል። ግን ሻንጣ ይዞ አልሄደም። ነገ እንጠብቃለን ቤተሰብ ባይ